በትንሣኤ በዓል ወቅትም ሆነ በዋዜማው ምንም አይነት የኃይል እጥረት አላጋጠመም ሲል ከኃይል የመቆጣጠሪያ ማዕከል የደረሰውን መረጃ ዋቢ አድርገው የኢትዮጵያ ኤሌክትሪክ ኃይል አስታወቀ። ጤና ሚኒስትር ዶክተር መቅደስ ዳባ ለሜሪጆ ኢትዮጵያ 4 ሚሊዮን ብር ያወጣ የተባለ ዘመናዊ የአልትራሳውንድ ማሽን ድጋፍ ማድረጋቸው ተገለጸ። የአዲስ አበባ ደንብ ማስከበር ባለስልጣን ደንብ የተላለፉ ግለሰቦች ላይ አስተማሪ ያለውን እርምጃ ወስጃለሁ አለ። በትንሣኤ በዓልም ሆነ በዋዜማው ምንም አይነት የኃይል እጥረት አላጋጠመም ሲል ከኃይል መቆጣጠሪያ ማዕከል የደረሰውን መረጃ ዋቢ አድርጎ የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የኢትዮጵያ ኤሌክትሪክ ኃይል በማዕከሉ የሪል ታይም ኦፕሬሽን ስራ አስኪያጅ ጉልላት እንግዳን ዋቢ አድርጎ እንዳስታወቀው ከሆነ በበዓሉ ዋዜማም ሆነ በበዓሉ ዕለት የኃይል እጥረትና መቋረጥ እንዳያጋጥም ከኃይል ማመንጫ እስከ ማከፋፈያ ጣቢያ ድረስ አስፈላጊው ቅድመ ዝግጅት ተደርጎ የተለያዩ ስራዎች ሲከናወኑ እንደቆዩ አስታውሰዋል። ለበዓሉ መጠባበቂያ ከተያዘው ኃይል ውጭ ከ4800 ሜጋዋት በላይ ኃይል ለማቅረብ ዝግጅት ቢደረግም በዋዜማው 4624 ሜጋዋት እንዲሁም በበዓሉ ዕለት 3856 ሜጋዋት ኃይል ከፍተኛ የኃይል ጭነት መመዝገቡን ይፋ አድርጓል። የከፍተኛ ኃይል ተጠቃሚ ለሆኑት የዳታ ማይኒንግ ኩባንያዎች፣ ትላልቅ ኢንዱስትሪዎችና ለኤክስፖርት የሚቀርበው ኃይል ሳይቋረጥ ዝግጁ ከተደረገው ኃይል ውስጥ በዋዜማው 176 ሜጋዋት እንዲሁም በበዓሉ ዕለት 944 ሜጋዋት ትርፍ ኃይል እንደነበር ስራ አስኪያጁ አስረድተውኛል ሲልም የኢትዮጵያ ኤሌክትሪክ ኃይል መግለጹ አሻም ተቋሙ ዛሬ ረፋዱን ይፋ ካደረገው መረጃ መመልከት ችላለች። ተቋሙ ያለምንም ችግር የሚፈለገውን ኃይል ማቅረብ መቻሉ ከጊዜ ወደ ጊዜ አስተማማኝ ኃይል የማቅረብ አቅሙን በከፍተኛ ደረጃ እያሳደገ መምጣቱን የሚያሳይ ነው ሲልም ጠቁሟል። ጤና ሚኒስትር ዶክተር መቅደስ ዳባ ለሜሪጆ ኢትዮጵያ 4 ሚሊዮን ብር ያወጣል የተባለ ዘመናዊ የአልትራሳውንድ ማሽን ድጋፍ ማድረጋቸው ተገለጸ። ይህ የተገለጸው በትናንትናው ዕለት የተከበረው የትንሣኤ በዓል ምክንያት በማድረግ የጤና ሚኒስትሯ ዶክተር መቅደስ ዳባ ከሌሎች የስራ ኃላፊዎች ጋር በመሆን አራዳ ጊዮርጊስ በሚገኘው ሜሪጆ ኢትዮጵያ ማዕከል ተገኝተው ማዕድ ባጋሩበትና እንኳን አድረሳችሁ መልእክት ባስተላለፉበት ወቅት ነው። ዶክተር መቅደስ ለሜሪጆ ኢትዮጵያ 4 ሚሊዮን ብር የሚያወጣ ዘመናዊ የአልትራሳውንድ ማሽን በድጋፍ ያበረከቱ ሲሆን ሜሪጆ ኢትዮጵያ ወላጅ አልባ ህጻናትንና አረጋውያን ከወደቁበት አንስቶ ከመደገፍ ባሻገር ራሳቸውን ችለው ለሌሎችም እንዲተርፉ ከማድረግ አንጻር አርአያ የሚሆን ስራ እየሰራ መሆኑን እውቅና ችለው ለዚህም ምስጋና ይገባቸዋል ማለታቸውን አሻም ከጤና ሚኒስቴር ካገኘው መረጃ መረዳት ችላለች። በሜሪጆ ኢትዮጵያ አራዳ ጊዮርጊስ በሚገኝ ማዕከሉ ከ4000 በላይ እንዲሁም በሀገር አቀፍ ደረጃ ደግሞ ከ67000 በላይ ወላጅ አልባ ህጻናትና አረጋውያን በመደገፍ ላይ እንደሚገኝ ተጠቁሟል። የሜሪጆ ኢትዮጵያ መስራችና ዋና ዳይሬክተር የሆኑት ሲስተር ዘቢደር ዘውዴ በበኩላቸው የጤና ሚኒስትሯ በመካከላቸው ተገኝተው ማዕድ በማጋራት የፋሲካ በዓልን በጋራ ስላከበሩ ትልቅ ደስታ እንደፈጠረላቸው የተናገሩ ሲሆን በትናንትናው ዕለትም በድጋፍ የተበረከተላቸው አልትራሳውንድ ዘመናዊ ማሽን በሕክምና ማዕከሉ ለረጅም ጊዜ ሲያገለግል የነበረውን አሮጌ አልትራሳውንድ ማሽን ከመተካቱም በላይ ዘመኑ የደረሰበት የምርመራ አገልግሎት መስጠት የሚያስችል በመሆኑ ለተደረገላቸው ድጋፍ ምስጋና ማቅረባቸው ተገልጸዋል። የአዲስ አበባ ደንብ ማስከበር ባለስልጣን ደንብ የተላለፉ ግለሰቦች ላይ አስተማሪ ያለውን እርምጃ ወስጃለሁ አለ። የባለስልጣኑ በደንብ ቁጥር 167/2016 መሰረት በኮሪደር ጥበቃ ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ስራ መስራቱን አስታውሶ ደንብ በሚተላለፉ ግለሰቦች ላይ አስተማሪ ያለውን እርምጃ እየወሰደ እንደሚገኝ አስታውቋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዜሮን ተፈራ በከተማው በሚገኘው ኮሪደር መሰረተ ልማት ላይ የሚኖረውን ጥበቃ ተቋማቸው አጠናክረው እንደሚቀጥል አመላክተዋል። በከተማዋ እየተሰሩ በሚገኘው ኮሪደር ልማት መሰረተ አውታሮች ላይ ያለውን የጥበቃ ስራውን በተጠናከረ ሁኔታ እንደሚቀጥል ያስገነዘበው ባለስልጣን መስሪያ ቤቱ በትናንትናው የትንሣኤ በዓል በተከበረበትም ወቅት ከ11 ክፍለ ከተሞች የተውጣጡ 2400 የደንብ ማስከበር አመራሮችና የቢሮ ኃላፊዎች የተሳተፉበት በ3 ክፍለ ከተሞች የጽዳት ዘመቻ ማከናወኑን አስታውቋል። የጽዳት ዘመቻው ተከናወነባቸው ተብሎ ከተገለጹት በካዛንችስ የልማት ኮሪደር፣ ካዛንችስ ሴቶች አደባባይ፣ መለስ ዜናዊ ፋውንዴሽን፣ አዋሬና ግቢ ገብርኤል አካባቢ መሆኑን አሻም ከባለስልጣን መስሪያ ቤቱ ያገኘችው መረጃ ጠቁመዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአውሮፕላን ቲኬት በግላቸው ለሚቆርጡ ሁጃጆች ዛሬ ረፋዱን ማሳሰቢያ ሰጠም። የሳውዲ ሀጅና ኡምራ ሚኒስቴር ባስቀመጠው መመሪያ መሰረት የአየር ቲኬት በግል ቆርጠው ሀጂ የሚያደርጉ የአላህ እንግዶች መዳረሻ መዲና ነው ሲል አስታውሶ በረራ ጊዜያቸው በምዕራባውያኑ ካላንደር አቆጣጠር ሜይ 14 ተጀምሮ ሜይ 30 ቀን 2025 እንደሚጠናቀቅ አስታውቋል።
ለትራንስፖርት ለሆቴልና ሌሎች አገልግሎቶች አሰጣጥ አመችነትም የእያንዳንዱ ሁጃጅ ትክክለኛ የበረራ መረጃ በኑስክ የመረጃ ቋት ተሞልቶ በቡድን ማደራጀት የግድ አስፈላጊ መሆኑንም ባወጣው አጭር የማሳሰቢያ መግለጫው ገልጿል። በመሆኑም የአየር ቲኬት በግል ቆርጣችሁ የምትጓዙ እንግዶች እስከ ሚያዝያ 14 ቀን 2017 የተረጋገጠ የአውሮፕላን ቲኬታችሁ በተመዘገባችሁበት የሀጅ ምዝገባ ጣቢያ ይዛችሁ በመቅረብ እንዲታስመዘግቡ ሲልም አሳስበዋል። በተጠቀሰው የጊዜ ገደብ የአየር ቲኬታቸውን ያላስመዘገቡና መዳረሻቸውን ከመዲና ኤርፖርት ውጭ ያደረጉ የግል ቲኬት ተጓዦች በሳውዲ አረቢያ በሚኖራቸው ቆይታ ለሚደርስባቸው የአገልግሎት መንገላታት ኃላፊነቱን ራሳችሁ የምትወስዱ ይሆናል ሲል አጽንኦት ሰጥቷል። ሁሉም የምዝገባ ጣቢያዎችን በተሰጣችሁ የስራ አቅጣጫ መሰረት የሁጃጆችን ቲኬት በሀጅ ሲስተሙ በአግባቡ በመጫን በቡድን አደረጃጀቶች በማካተትና ተገቢ ገለጻ በመስጠት የሃይማኖታዊ ተጓዥ እንግዳዎችን ከእንግልት እንዲታደጉ ሲልም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የማሳሰቢያ ጥሪ ማድረጉን አሻም ተመልክታለች። የዛሬ ዕለተ ሰኞ ሚያዝያ 13 ቀን 2017 ዓ.ም ከአሻም ቴሌቪዥን ወደ እናንተ ሲደርስ የቆየው የአሻም 7 ዜናችን በዚህ መልኩ ተገባዷል። አብራችሁ ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው እኔ ብርሃን ሸቴ ነበርኩ። ቀሪ የአሻም ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን።